እንደውም የቅርብ የስራ ኃላፊዎች ሊመዘኑበት ከሚችሉባቸው ነገሮች ሁሉ እነማንን አበቃህ፣ በምን ደረጃስ አበቃህ፣ ማብቃትህስ በቁ የምንልበትስ ምን በማወቃቸው ምንን በመተግበር በመቻላቸው ነው በሚል ደረጃ መቀመጥ አለበት። በነገራችን ላይ የሂውመን ከዚሁ ጋር በተገናኘ ስለመጣልኝ ነውና ሂውመን ሪሶርስ እኮ ከዚህ ኦፐሬሽናል ከሆኑት ከሌሎቹ አሁን ቴክኒካል ከሆኑት ወይ ማምረት ስራዎች ወይ ይሄ ነው ያለ ኳንቲፋያብል የሆኑ ፕሮዳክትስ ከማውጣት እንዴ ለየትም የሚያደርገው ራሱ አስቸጋሪ ባህሪው ነው ማለት ሊቆጠር እንዲህ አይደለም እንዴ ፊዚካሊ ሊቆጠሩ የሚችሉ ነገር ማውጣት አይቻልም። ግን እንደምንም ብለን በአይነትም ለመግለጽ በሚቻል ሁኔታ ኳሊቴቲቭሊም ለመግለጽ በሚቻል ሁኔታ አንዳንዴም ደግሞ በቁጥር ምን ያህል የውሳኔ ስህተቶች ተፈጠሩ፣ ምን ያህል የውሳኔ ስህተቶች ቀነሱ ወዘተርፈ በሚሉ አይነት መንገዶች ሁሉ ሊቆጠር በሚችሉ መንገድ ማስቀመጥ ይቻላል። በማስቀመጥ አላለም ከእንዲህ አይነት ኮቺንግ ወይም ሜንተሪንግ ስርዓት በኋላ እንዲህ አይነት ምን ተገኘ የሚለውን ነገር ማወቅ መቻል ያስፈልጋል ማለት ነው። እንኳን ሌላ በመደበኛውም ደግሞ ብትመለከት አሁን በመደበኛውስ ቢሆን የምናገኘው እንግዲያውስ ለመደበኛው ስልጠና የሚወጣው ወጪ እኮ በጣም ብዙ ነው። የወጪውን ያህል ገቢ ተገኘበት ወይ? ይሄ ROI የምትለው ሪተርን ኦን ኢንቨስትመንት ሪተርን ኦን the training conducted አላል ገንዘብ ወጥቶበታልና ወጣበት ወይ? በጣም ፖሲብል ነው። ለኢትዮጵያ መንገዶች ባለስልጣን ስልጠናና የእንትን ቡድን ሆኜ መሪ ሆኜ የማውቀው እዚያ ነው እና አንድ ጊዜ በዛው በእኛ ክፍል ኤክስፐርቶችና ባለቆቻችንን ትብብርና ኢንፑት ምን አይነት ነገር መጥቶ ነበር። ግን በኋላ ተግባራዊነቱ አንዴ እንደመጀመሪያ ተባለና ከዛ ወዲያ ትኩረት የሚሰጠው ሰው ጠፋና ቀረ እንጂ በውጭ ሀገር እንኳን ሄደው ትሬኒንግ የሚወስዱ ኃላፊዎች ወይም ኤክስፐርቶች ሲመጡ ያንኑ ትሬኒንግ ለተወሰኑ ሰዎች ፎርማል በሆነ መልክ ፎርማሊ ነው ዝም ብለን ፎርማል በሆነ መልክ ማቴሪያል አዘጋጅተው ወይም ማቴሪያሉን ከዛ አምጥተው ሞዲፋይ አድርገው እንደወረደች ከዛ ስልጠናውን እንዲሰጡ የሚል መመሪያ ሁሉ ረቂቅ እየወጣ ነበር።